በተለይ ስለ ቶማስ ቶራ ስናነሳ እንደ እግር ኳስ መጠላለፍ በሚበዛበት በኢትዮጵያ ኪነ ጥበብ ውስጥ ያገኘኋቸውን ያካበትኳቸውን ዕውቀቶች በማያስ ወደ ትውልድ አገሬ በመሄድ ወደ ክልል ወጣ ብዬ ይላል ወደ ክልል ወጣ ብዬ ይህንን ዕውቀትና ልምዴን ትውልድ በማፍራት እጠቀምበታለሁ ጡረታ ከወጣ በኋላ በሚል በአንድ ወቅት ከጋዜጠኞች ጋር በነበረው ቃለ መጠይቅ ላይ ሲናገር ሰምተናል አንብበናል። እንግዲህ ቶማስ ቶራ በህይወት ዘመኑ ከመተወን ባሻገር ታላቁን ብሔራዊ ቲያትር ጨምሮ የአዲስ አበባ መዘጋጃን እንደዚሁም የአዲስ አበባ ባህል አዳራሽ እንደዚሁም ደግሞ ራስ ቲያትርን ጭምር በመምራት በኃላፊነት በመምራት የሚታወቅ ድንቅ የኢትዮጵያ የምንጊዜም ጀግና ነው። እኔ በሱ ፍቃድ ተገኘው ዛሬ ይህን ጀግናችንን ላመሰግን ወደድኩ። አዲሱን ትውልድ ከብረትና ከኮንክሪት ብቻ ሳይሆን ከፊደል ከእውቀትና ከስነ ምግባር ጋር ቀይጠን እንስራ። ክብር ለጥበብ ሰዎች፣ ክብር ለታሪክ ሰዎች፣ ክብር ለኢትዮጵያውያን። አዲሱን ትውልድ በእውቀት እንገንባላለሁ። እኔ በሱ ፍቃድ ተገኘኝ። ፎሎ ያላደረጋችሁ ፎሎ በማድረግ ወዳጅነታችሁን ግለጹ። ጤና ይስጥልን።